እንግሊዘኛ ቋንቋ ለጀማሪዎች ክፍል 3 ላይ ደርሰናል። በዛሬው ክፍል 3ታችን ደግሞ ከ41 እስከ 60 ድረስ ያሉትን የቃላት ክምችቶቻችንን እናሰፋለን፣ እንይዛለን ማለት ነው። የዛሬው ደግሞ ትኩረት ያደረኩት መሰረታዊ የምንላቸው ናውኖች ወይም ስያሜዎች ላይ ነው፣ ስሞች ላይ ነው። እነዛን ስሞች በደንብ አድርገን እንረዳለን። ይህኛው እንግሊዘኛ ቋንቋ ለጀማሪዎች የቃላት እጥረት ላለባቸው የተዘጋጀ ነው። በዋናው ቻናላችን ደግሞ እንግሊዘኛ ቋንቋ የንግግር ልምምድ እያደረገን እንገኛለን። በአንድ ቀን ልዩነት በሁለቱም ቻናሎች እየተለቀቁ ስለሆነ እናንተ እንድትማሩ በዚሁ አጋጣሚ አሳስባለሁ። ቻናሉንም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ሰብስክራይብ አድርጉ። ወደ 100,000 ጥረት እያደረግን ነው። እናንተም የራሳችሁን አስተዋጽኦ አድርጉ። አሁን የቃላት ክምችታችንን ለማሳደግ ከ41 እስከ 60 ያለውን ደግሞ አንድ ላይ እንማማር። 41ኛ ላይ ነው የምንቀጥለው። ከዚህ በፊት ከ1 እስከ 40 ድረስ አይተናል በክፍል 1 እና በክፍል 2 ትምህርታችን። ክፍል 3 ከ41 እስከ 60 ነው። እሺ 41ኛ ላይ ማን ማለት ወንድ ማለት ነው። ነገር ግን አዋቂ ወንድ ማለት ነው። አዋቂ ወንድ ማን፣ አዋቂ ወንድ ማን። 42 ውማን ማለት ሴት ማለት ነው። ነገር ግን አዋቂ ሴት። ውማን አዋቂ ሴት፣ ውማን። ሰምታችሁ ብቻ አትለፉ፣ እናንተም ተናገሩ። እንድትናገሩ ነው፣ ኖት እንድትወስዱ በምስልም እንድትማሩ ጭምር ነው። እዚህ ጋር በምትመለከቱት በሰፊው ተዘጋጅተን እያቀረብንላችሁ የምንገኘው በእንግሊዝኛም በአማርኛም ትርጉምም እንዲሁም ምስልም ስላለ እያያችሁ እንድትማሩ ነው። እንዲሁም እስካሁን እስከ 40 ድረስ ተምራችኋል። ምን ያህልም እየወደዳችሁት እንደሆነ አስተያየትም ካለ ኮሜንት ስር ላይ በዚሁ አጋጣሚ አስቀምጦልኝ። 43 ቦይ ልጅ ማለት ነው። ነገር ግን ወንድ ልጅ። ቦይ ልጅ ማለት ነው፣ ወንድ ልጅ። አዋቂ ሲሆን ማን፣ ልጅ ሲሆን ደግሞ ቦይ እንለዋለን በእንግሊዝኛ ቋንቋ። 44ኛ ገርል ሴት ልጅ ማለት ነው። ሴት አዋቂ ስትሆን ውማን ብለን ነበር። ሴት ደግሞ ልጅ ስትሆን ገርል እንላለን። 45ኛ ደግሞ ልጅ ማለት ስንፈልግ ቻይልድ እንላለን። ልጅ ሴትም ወንድም ይሁን ልጅ ማለት ስንፈልግ ቻይልድ እንላለን። ግልጽ ነው። ቻይልድ ወንድ ልጅ ከሆነ ቦይ፣ ሴት ልጅ ከሆነች ገርል፣ ልጅ ደግሞ ከሆነ ቻይልድ። 46ኛ ላይ ደርሰናል። ፍሬንድ ጓደኛ። በነገራችን ላይ ቅድም ቦይ፣ ገርል፣ ቻይልድ ብለናል። እነዚህ ላይ ወደፊት በደንብ እንመጣበታለን። አንዳንድ ማለት ነው። ማን ያልነው አንድ አዋቂ ወንድ ነው። ውማን ያልነው አንድ አዋቂ ሴት ነች። ቦይ ያልነው አንድ ወንድ ልጅ ነው። ገርል ያልናት አንድ ሴት ልጅ ነች። ቻይልድ ያልነው አንድ ልጅ ነው። ሁለትና ከዛ በላይ ሲሆኑ መልካቸውን ይቀይራሉ። ወደፊት በደንብ አድርገን እንመጣበታለን። ፍሬንድ ጓደኛ ማለት ነው። ፍሬንድ ጓደኛ። 47 ፋሚሊ ቤተሰብ ማለት ነው። ፋሚሊ ቤተሰብ። 48 ሃውስ ቤት 49 ሆም ቤት። ሃውስም ቤት ነው፣ ሆምም ቤት ነው። ልዩነታቸው ምንድን ነው ካላችሁኝ፣ እናንተ ጀማሪዎች ናችሁ። ከዚህ በፊት የሰራሁት ቪዲዮ አለ፣ አብዛኞቻችሁ አይታችሁታል ብዬ አስባለሁ። ያላያችሁ ሰዎች ሁለቱም ብቻ ልዩነታቸውን የሚያሳይ ቪዲዮ ስለሰራው ከዚህ ቀደም እሱን ገብታችሁ ተመልከቱ። ነገር ግን ሁለቱም ቤት ማለት ናቸው። 50 ስኩል ትምህርት ቤት። ጀማሪዎች ቃላቶቹን ከቻላችሁ መጻፍ የምትችሉ ሰዎች ካላችሁ ጻፏቸው። እኔ በስነ ስርዓት ሰድሬን ያስቀመጥኩላችሁ ጻፏቸው። በእንግሊዝኛው
በአማርኛ ትርጉሙም እንዲሁም ደግሞ እንግሊዝኛ በአማርኛውም ጻፉት። ከዛ በኋላ ተለማመዱት። 51 ቲቸር ቲቸር መምህር ወይም ደግሞ አስተማሪ። ቲቸር መምህር ወይንም አስተማሪ ቲቸር። 52 ስቱደንት ስቱደንት ተማሪ ስቱደንት ተማሪ 52 ስቱደንት ተማሪ። 53 ጃብ ጃብ ስራ ጃብ ስራ። ከዚህ ቀደም መስራት ወርክ ነው ብለን ነበር አይደለ? በክፍል 2 ጃብ ማለት ደግሞ ሲሆን ስራ ነው። ጃብ ስራ። 54 ካር ካር መኪና ካር መኪና ካር መኪና። 55 ባስ 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 አውቶቢስ ወይም ደግሞ እኛም ሀገር ባስ ስለሚባል ታውቁታላችሁ። ባስ ባስ ነው፣ እነሱም ባስ ነው የሚሉት። 56 ባይክ ባይክ ብስክሌት ባይክ ብስክሌት። 56 ባይክ ወይም ብስክሌት፣ እነሱ ባይክ ይሉታል፣ እኛ ደግሞ ብስክሌት እንለዋለን። አንዳንዶች ደግሞ ሳይክልም ሲሉ ትሰማለሁ። ስለዚህ ሳይክል፣ ብስክሌት፣ ባይክ አንድ ናቸው ማለት ነው። እነሱ ባይክ ይሉታል። 57 ምግብ ማለት ስንፈልግ ፉድ እንላለን። ምግብ ማለት ስንፈልግ ፉድ ፉድ ምግብ ማለት ስንፈልግ ፉድ እንላለን። 58 ውሃ ማለት ስንፈልግ ደግሞ ዋተር ውሃ ማለት ስንፈልግ ዋተር ውሃ ማለት ስንፈልግ ዋተር የሚለውን እንጠቀማለን። 59 መሰረታዊ የሆኑ ትምህርቶች ነው እያየን የምንገኘው። ማኒ ማኒ ገንዘብ ማለት ስንፈልግ ማኒ ገንዘብ ማለት ስንፈልግ ማኒ የሚለውን እንጠቀማለን። 59ኛ ላይ ያለ ነው። 60ኛው የመጨረሻ ነው። ታይም ታይም ጊዜ ታይም ጊዜ ታይም ጊዜ። ወቅት፣ ሰዓት፣ ጊዜ በታይም ይገለጻል። እነሱ ጋር ወቅት፣ ታይም፣ ጊዜ በታይም ይገለጻል። ታይም ታይም። አንዳንድ ጊዜ ደግሞ ሰዓትም የሚል ይሆናል። እኛ ሀገር ጊዜና ሰዓቱን አንድ ላይ አጣብቀን የመጠቀም ነገር አለ። እነሱ ታይም በሚለው ነው የሚጠቀሙት። አይ ዶንት ሃቭ ታይም ይላሉ። ጊዜ የለኝም አይደለም የምንለው እኛ፣ ታይም የለኝም ወይም ደግሞ ሰዓት የለኝም ነው። ግልጽ ነው። እኛ አንዳንድ ጊዜ ሰዓት የምንለውም ከጊዜ ጋር የተገናኘ ስለሆነ እነሱ ታይም ይሉታል። ታይም። 60ኛው ይሄንን ይመስላል ማለት ነው። ክፍል 4 ከ61 እስከ 77 ነው። እሱን እንከታተላለን ማለት ነው። ጀማሪዎች በደንብ አድርጋችሁ ማየት ብቻ አይደለም መድገም አለባችሁ። መድገም ብቻ አይደለም መደጋገም አለባችሁ። እነዚህም ባከማቻችሁ ቁጥር ነው ነገ መናገር ስትፈልጉ በቀላሉ ከአይምሯችሁ የሚወጡት ከአፋችሁ የሚወጡት። ስለዚህ እነዚህም በደንብ አድርጋችሁ ያዟቸው። እኔም እንድትይዟቸው እንዲቀላችሁ በማሰብ ነው ምስሎቹን ከስያሜዎቻቸውና ከትርጉሙ እንዲሁም እንዴት አድርጋችሁ ማንበብ እንዳለባችሁ እኔም በማኖርበት ሰዓት ኖት ወስዳችሁ መለማመር ትችላላችሁ ማለት ነው። ኖት ወስዳችሁ መለማመር ትችላላችሁ። ቀጣይ ክፍል 4ን ከ61 እስከ 77 ይዘንላችሁ እንመጣለን። ኤስድ እንግሊሽ 1 ላይም ገብታችሁ ወደ 100,000 ሰብስክራይብ ጥረት እያደረግን ነው። 60,000 አልፈናል። ወደ 100,000 መሄድ አለብን። ቪው ችግር የለብንም ታያላችሁ፣ ነገር ግን ሰብስክራይብ አታደርጉም። ስለዚህ ሰብስክራይብ አድርጉ። ለሌሎች ይጠቅሟቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው፣ አጋሯቸው። ይሄ ደግሞ ቪዲዮ ከተመቻችሁ ላይክ የሚለውን እሱ ጋር ተጫኗት፣ ላይክ አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ክፍል 4ም እየመጣ ነው። እስከዛው ግን መልካም ጊዜ ለሁላችሁ።